ቤተሰብ እንግዲህ እንዳያችሁት በየቀኑ የሚለቀቁ ቪዲዮዎች በጣም አስጨናቂና አሳዛኝ ልብ ሰባሪ ሆነዋል ማለት ነው። ያው በቀደም ከትናንት ወዲያ በተለቀቀው ላይ በጣም ብዙዎቻችን አልቅሰናል። 30 ምናምን ደቂቃ እያለቀሰች ነበረ የተቀረጸው። በዛ በጣም ብዙዎቻችን ልባችን ተሰብሯል። ቀጥሎ እንግዲህ ትናንት ልጅ አልትራሳውንድ ስትነሳ ሆዷን ስናይ አልትራሳውንዱን እንኳን አላመንም፣ ግን ሆዷን ስናይ በጣም ደንግጠን ነበረ። ያው አብዛኞቻችን ውሸቷን ነው እያለን ስለነበር ሆዷን ስናይ በጣም የሌለ ከባድ ድንጋጤ ውስጥ ነው የገባ ነው። ዛሬ ደግሞ የባሰ ሆኗል እንዳያችሁት። የኔ እናት ያው 3 ቀን ሙሉ እንግዲህ ከባድ ልቅሶ ላይ ነው ያለችው ማለት ነው። እኔ እንጃ እኔም በራሱ ከየት እንደሚጎርፍ እኔ አላውቅም የእውነት። በቃ ዛሬም በቃ በጣም ልብ በሚሰብር ሁኔታ እያለቀሰች ነው ያለችው እና እንዴትስ ነው የሚወራው? እውነት ለማውራት ራሱ እኮ በጣም ነው የሚከብደው ያለው ሁኔታ። እና ያው እንግዲህ እንዳያችሁት ቀለበቱን መልሳለች ማለት ነው። ከዚህ በኋላ ከኔ ጋር ምንም አያደርግም። በቃ በተስፋ መኖር አልፈልግም ማለት ለማይሆነኝ ነገር ተስፋ የኔ ይሆናል በሚል ስሜት ውስጥ መቆየት አልፈልግም ነው በቃ። አሁን እሷ በቃ የተረዳችው ይመስለኛል። ልጁ የእሱ መሆኑ ከተረጋገጠ በኋላ ያው ከእሷ ጋር ነው የሚሆነው፣ ልጁ አብረው ማሳደግ አለባቸው የሚል ድምዳሜ ላይ ነው እንግዲህ ይሄ የደረሰችው ቅመምዬ። ግን ደግሞ ሰው ከማይወደው ሰው ጋር የመኖር ግዴታ የለበትም። ድንገት ልጁ እንኳን የእሱ ቢሆን ከእሷ ጋር የመኖር ግዴታ የለበትም። እሷ ስለፈለገች ብቻ፣ እሷ ስለወደደች ብቻ እሷ ጋር መኖር አለበት ማለት አይደለም። አንቺ ከወደድሽው፣ አንቺ ከፈለግሽው በቃ ለራስሽ ነው ማሰብ ያለብሽ ማለት። እኔ እንጃ አሁን ላይ እኔ በዚህ ሁኔታ ውስጥ ሆነሽ ደግሞ ስለ ልጁ ታስቢያለሽ፣ ስለ እሷ ታስቢያለሽ። እንደው ምን አይነት ልብ የዋህ ልብ ነው ግን ያለሽ። እና ቀለበቱን መመለሷ በጣም ልብ የሚሰብር ነው ማለት። መመለስ አልነበረብሽም ሀይምዬ። ምናልባት እች ልጅ ውሸቷን ከሆነ ያው ውሸቷ ማለት ምናልባት ኦኬ እርጉዝ ናት እንበል፣ ግን ከሌላ ሰው አርግዛ ቢሆንስ? ቀለበቱን አሁን ላይ መመለስሽ ወደ እሱ ለማላከክ ፈልጋ ቢሆንስ? ለእሷ ይመስለኛል እቅዷ አላማዋ በደንብ እየተሳካላት ነው። ይሄንን ፈልጋ ነበር የመጣችው። ምክንያቱም ሌላ ችግር ቢኖርባት ወዲያውኑ ታሳውቅ ነበረ። ግን እሷ በቃ ወጥመዱን በደንብ ዘርግታ እየሄደች ነው። እየተሳካላትም ነው ይመስለኛል ለልጅቷ። ግን ደግሞ የሰው እንባ፣ የሰው ልብ ስብራት፣ የእነዚህ ልጆች እንደዚህ መሆን አንቺን ካስደሰተሽ የምር ሰው ነሽ ብዬ እኔ ማለት ይከብደኛል ማለት ነው። ትክክለኛ የምትይው ነገር እውነት እንኳን ቢሆን በዚህ መልኩ አልነበረም መምጣት የነበረብሽ፣ እሷን እየጎዳሽ ምናምን ምናምን ነገር እና ብቻ ሀይሚዬም ዛሬም ቢሆን በጣም ታሳዝናለች። በጣም ነው ልብ የምትሰብረው። ከዛም በተጨማሪ ብሩክ ያለበት ሁኔታ ጥሩ አይደለም። እንዳያችሁት የእሷ ልቅሶ ራሱን የቻለ ጭንቀት ነው። ከዛ ላይ ቀለበቱን መልሳለችን መለየት አለብን ብላ ወስናለች። እና እሱ ራሱ በቃ እኔ በጣም ከባድ ሁኔታ ውስጥ ነው ያለሁት፣ ላብድ ነው በቃ። የግድ ዲኤንኤው ተመርምሮ ነው ልጁ የኔ ይሁን አይሁን ማወቅ የምንችለው። ግዴታ 3 ወር መታገስ አለብኝ። ያኔ ከሀይሚ ጋር ተጣልቼ ቡታጅራ መጥቻለሁ፣ አግኝቻታለሁ። አዎ የድሮ ፍቅረኛ የነበረች፣ ግን ደግሞ የዛን ቀን አገኘኋት ማለት ሌላ ነገር ተፈጠረ ማለት አይደለም። ሲጀመርም ጭራሽንም አላቅም አላስታውስም ነው እያለ ያለው ይሄ ልጅ። የሆነ ነገር አድርጋብኝ ካልሆነ በስተቀር እኔ ምንም የማውቀውም የማስታውሰውም የለም ነው እያለ ያለው ማለት መሄዱንና ማገኘቱን እንጂ ከዛ ውጭ የተፈጠረውን ነገር አይምሮ ላይ እያስታወሰው አይደለም። እና ብቻ የምር እውነት ለመናገር እኔ ድራማ እየሰራ ከሆነ ብሩኬ አቁም፣ የምር አቁም። የልጅቷ እንባ ያሳዝን። መቼም በዚህ ልክ እያለቀሰች ድራማ ትሰራለች ብዬ እኔ አላስብም። ወይ እሷ አታውቅም ማለት ነው፣ እኔ አላውቅም። በዚህ ልክ ደግሞ ማለት እሱም እኮ ልክ አይደለም። ውድ ቤተሰቦቼ ልክ አይደለም እኮ። የግድ በቃ አይሚን ማጽናናት ማናገር ስላለበት እንጂ ብሩኬ ራሱ እኮ ያለበት ሁኔታ በጣም ይከብዳል። በዚህ ልክ ራስን ጥሎ እያለቀሱ ፊልም መስራት ካለ እኔ በጣም ነው የሚከብደኝ እውነት። አቁሙትና በቃ እርስ በርሳችሁ ተረጋግታችሁ ብታወሩ ይሻላል ብዬ ነው የማስበው። እና በቃ እንዳያችኋት እንግዲህ ቀለበቱን በቃ አልፈለገችም። እንግዲህ ጥለው ነው የሄደችው። መጨረሻ ላይ እየተከተላትም ነበረ፣ ግን በጣም በቃ ስሬስ ሆና በቃ ተወኝ ብላ እንግዲህ ጥለው ሄዳለች ማለት ነው። አሁን ነገ እንግዲህ ሀይሚ ምን አይነት ከባድ ውሳኔ ልትወስን እንደምትችል አይታወቅም። ማለት ምናልባት ከቡታጅራ ጥላ መታ እቃዋን ይዛ ወጥታ ሌላ ቤት ልትከራይ ነው ወይስ ወዴት ልትሄድ ነው? እሱ ራሱ አንድ ጭንቀት ነው። አሁን ሌላ ችግር ነው የሚፈጠረው ማለት ነው። ብሩኬ ደግሞ ሀይሚ ጋር ከተለያየ ሰውም አይሆንም። ወይ ደግሞ በልክ ደግሞ አሁን ደግሞ ሌላ ነገር ውስጥ እንዳይገባ ወይ ልጅቷን መጥቶ
ወደ ክስ ወደ ስርዓት ምናምን እንዳይዳርገው ብቻ ያስጨንቃል። እና እባካችሁ ከቅርብ ያላችሁ ሰዎች ሀይሚን ለመምከር ሞክሩ። ወንዶች ሳይሆኑ ሴቶች በቃ እኔ አላቅም ወይ እናቶቻቸው ይነገራቸውና ቁጭ አድርገው ልጄ እስኪ ታገሽ ይሄን ነገር በቃ 3 ወር ምንም ማለት አይደለም። ሲጀመር ልጁም የሱ ቢሆን በቃ እሷን ነው የሚፈልገው፣ ሀይሚን ነው የሚፈልገው። ልጁ ከአንቺ መለየት አልፈልግም፣ አንቺን ማጣት አልፈልግም እያለ ነው። እና በቃ እሷ ለአንቺ ተጨንቃልሻለች እንዴ? ሀይሚ ትጎዳለች። ይህን ነገር እንዴት አድርጌ ነው ወደ እሷ ምናምን ነገር የሆነ ነገር እየላኩም ለምን አስጨንቃታለሁ ብለው እኮ ለአንቺ አላሰበችልሽም። ተጨነቅሽም አልተጨነቅሽም ከብሩክ ህይወት እንድትወጭ ነው ስታደርግ የነበረው። አሁንም እያደረገች ያለችው። ትናንትም ብላለች ልጁ ያንተ ከሆነ ግዴታ ነው ከልጅ ጋር መሆን ብላለች። እንደዚህ ብሎ ነገር የለም። ማንም ሰው ትዳር ይዞ እንኳን ልጅ ወልዶ በህግ ሄዶ ይፋታል። ካልፈለገ ማንም እየተጋደልክ ኑር አይለውም አይደል እንዴ? ስለዚህ አንዳንድ አሳማኝ ያልሆኑ ነገሮችም አሉ። ግን ደግሞ አሳማኝ ናቸው የምትሏቸው ነገሮች ላይክ የሀይሚ ማልቀስ 3 ቀን ሙሉ የልጅቷ ይሄ ቀኑ እንደገና ደግሞ እርግዝናው እዛ ላይ የብሩክ መወዛገብ እሱ ነገር በጣም ያወዛግባል። ፊልም እየሰሩ ነው እንዳትሉ ደግሞ በዚህ ልክ ማልቀሷ ከባድ ነው። እሱም ያለበት ሁኔታ ጥሩ አይደለም። ብቻ ፈጣሪ ካላችሁበት ጨለማ ያውጣችሁ፣ ካላችሁበት ጭንቅ ያውጣችሁ። ግን ሀይሚዬ አሁንም እንደ እህት የምመክርሽ ቢሆን ዛሬም ነገም እኔ ከመምከር ወደ ኋላ አልልም። ይሄ ልጅ የማይሆን ነገር ውስጥ ገብቶ ከሚጸጽትሽ ተጎርተሻል። ጉዳትሽን ጉዳት እንደሆነ ተረጋጊና አሁንም ብትቺ ከጎኑ ሆነሽ መጨረሻውን በቃ ፍቅር እኮ ብዙ መስዋዕት ይከፍላል ሀይሚዬ። አዎ እየተጎዳሽ ነው፣ ግን ደግሞ መጨረሻውን እይ። በቃ መጨረሻውን አይተሽ ከሄድሽ አንቺም ቁርጥ ይልልሻል። በቃ እውነቱን አውቀሽ ማለት ነው። አሁን እኮ ይሆናል አይሆንም በሚል ውስጥ አንቺም ሌላ ውሳኔ ወስነሽ ደግሞ አንቺ ነገ የማይሆን ህይወት ውስጥ ገብተሽ ለምሳሌ አንቺ ነገ ሌላ ጓደኛ ያሽ ልበልሽ ብሩክን ለመርሳት ከብሩክ ለመሸሽ ሌላ ጓደኛ ያሽ እና ከዛ ጓደኞች የሆነ ግንኙነት አለሽ ልበልሽ። ነገ ብሩኬ 3 ወሩ ደርሶ ተመርምሮ የብሩክ ልጅ አለ አይደለም ቢባል አንቺ እዛ ጋር ህይወት ጀምረሻል፣ ወይም እርግዝናም ሊፈጠር ይችላል። ምን ያክል ነው ሊጸጽትሽ የሚችለው? ምን አለ በታገስኩ፣ ምን አለ በታገስኩ ነው የምትይው። ስለዚህ አሁንም ጉዳትሽ ይገባናል፣ ግን አሁንም ጫና የምናደርገው ታገሽ የሚለው ላይ ነው። ታገሽ የኔ ቆንጆ፣ ግድ የለሽም። የታገሰ ሁሉ ፍሬውን ያገኛል። ታገሽና ፍሬሽን አገኝ ነው የምልሽ። ጉዳትሽ ጉዳታችን ነው። ስታለቅሽ እያለቀስን ነው። ግን ደግሞ አሁንም የምንመክርሽ እባክሽ ታገሽ፣ ከሷ አትራቂ። ተስፋ ቆርጦ ይሄ ልጅ ነገ አንድ ነገር ቢሆን ገና ባልተረጋገጠ ነገር በቃ ሲረጋገጥ ያኔ የራስሽን የፈለግሽውን ውሳኔ ወስኝ። ልጁን ተቀብለሽ አብሬው እኖራለሁ ካልሽ እሰየው፣ ደስ ይለናል። አይ አልፈልግም የራሱን ህይወት ኑሪ ካልሽም እሰየው። ግን እውነቱን ወቂ፣ እውነቱን ወቂ።